መሃይምነት የህዝቡ ዓለምማ በጣም የጠቀመው እምነት ቢኖር የፕሮቴስታንት እምነት ነው። ድንገት አንድ ቦክሰኛ ይመጣና ተገለጠልኝ ብሎ ዝም ብሎ የዘበራረቀውን ነው የእምነት አቋም አድርጌ የወሰድኩት ማለት ነው። ከማያምኑ ሰዎች በላይ በጣም ያስቸገሩ ምንም አይነት ማህበራዊ ግንዛቤ የለም። እንዴት ከሰው ጋር መኖር እንዳለባቸው ይታያል። ለምንድነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታረገው ሲሉት እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይሄንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝ። የአቡነ ተክለ ሃይማኖት ምንድነው ክርስቶስ መዳኔን ማውቀበት ሌሎቹ በመጋዝ ተሰንጥቀዋል ተደብድበዋል። አይ በሽታ ይዛል አንተ በተቅማጥ በሽታ ትያዝና ትሞታለህ እሱ ለአንተ ምልክት ይሆናል ተብሎ ነው የተነገራቸው። የኔን አርዶስ ብላ ስትዘምር እዚህ ጋር ሁሉን ትቼ ብላ ነበር የዘመረችው። ዘርፌ እናንተ አሁን ቻፓ ይዤ ነው የምትል እኔ ወጠምሻ ለክርስትና ይሆናል የሚል እምነት የለኝም ብላችሁ ስታስቡት ምን አይነት ደንቆሮ ነበርኩኝ። በተለይ የደቡብ ወንድምና እህቶቼ ንቁ፣ ጠይቁ። ነቢይ ነኝ ሲል እንዴት ሆንክ ብለህ ጠይቀው። በመንፈስ ቅዱስ አንድ አምላክ ስም አይኖቻችሁ ጌታ ያጭልም። ሰው ጆክ ሲያምረው ኮሜዲየንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያየው። ሪንትሪዲቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪ ጫንጣምቦ ጦጦጠም ቡቂቂቂ ማራጤላ ጦጦምበጦ ቆርጫጭላ በሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማጣ ጡጡጡጡጡጡ ሪጪማ በጦ በጸሎት እግዚአብሔር ስሙ መቀለጃ ይችላል። ጭንጋይ ሙዋ ወደ ትንቀይር ወደ ወጣት ትንቀይር ወደ ወጣት ትንቀይር የአብዛኛዎቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። ገኛዬ ነገኛዬ ላሳበቻ ነው ጭፈራዬ አምላኬን እንደው ዝም ብሎ ቀኑ ሙሉ ያው በቃ ይቅርታ ብለዋል። ሶሪ በላቸው። ምን ብናገር አዝናናዋለሁ ነው። እግዚአብሔር ምስክር ይኸው እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም ማንንም የሚሉት ጋር ሂድስ አንድ ቡዳ አይወጣ አንድ ፈውስ የለ። ነቃባቸው አይደል? አትስማቸው። እንደውም ከቻልክ አትሂድ እዛ ቸርች። የብዙ ምዕመናን እኔ ሁልጊዜ እንደማደንቃቸው እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ ነው። ቤተ ክርስቲያን፣ ቲያትር ቤት፣ እኛም ኮሜዲያን ሆንን። ብራዘር እንደሱ አይደለም እንደሱ አይደለም። እግዚአብሔር ምስክሬ that fire በእርግጥም እንግዲህ እንደ ፕሮቴስታንቱ ዓለም የሚያሳዝን የሚያስቅ የሚያዝናና የእምነት ድርጅት ሳይሆን የኮሜዲያን ስብስብ የለም ማለት ይቻላል። እንግዲህ ራሳቸው ፓስተሩ እንደተናገረው በመዝሙር ይቀለዳል፣ ይሳቃል። ተመልከቱ የሆነው ነገር ሁሉ በጣም መዝናኛት ነው። በእውነት እኔ አንድ ወዳጅም ብሎ ነበር በአንድ ወቅት
አሁን ይሄ ቲክቶክ ላይ ተንኮሱ የሚባል ልጅ መጥቶ ነው እንጂ የምዝነን ነው በፓስተሮች ጭፈራ ነው ያለኝን አስታውሳለሁ። የምሬን ነው የምነግራችሁ። እና እጅግ በጣም የምታዩት ነገር ሁሉ የሚያዝናና የሚያስቅ የሚያሳዝን ነው። እና ወዶ አይደለም ፓስተር ቸሬም እኔ እንደ ጴንጤ የሚያሳዝነኝ የለም ብሎ የተናገረው ማለት ነው። ይሄን ፓስተር እንደሰማችሁት እንደ ፕሮቴስታንቱ ዓለም የሚያዝናና ከኮሜዲያን ይልቅ የሚያስቅ ስብስብ የለም። በጸሎቱ የሚያስቅ ነው፣ መዝሙራችን የሚያስቅ ነው፣ አምልኮታችን፣ ጭፈራችን፣ ሁሉ ነገሩ እንዲያውም አንዱ ካንዱ እንዴት አስቃለሁ የሚል ብልጫና ውድድር ያዘ ይመስላል ይላል። እጅግ በጣም ያሳዝናል። እንግዲህ እግዚአብሔር ልቦና ያድላችሁ ማለት ነው። እስኪ ከመዝናናቱ ወጥተው ደግሞ ወደ ከፍ ወዳለ ደረጃ ደርሰዋል። እየተደረገ ያለው ፕሮቴስታንት ዓለም ጉድ ነው። እስኪ እንደሞ ነው የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይሄ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች እንግዲህ ናይጄሪያ ነው የሚገኘው እያሉ የናይጄሪያው ፓስተር እያሉ ሲነጋገሩ ቆይተዋል። አይደለም ይሄ ከቶጎ ነው። ቶጎ ሎሜ ውስጥ እንግዲህ የራሱ ቸርች ያለው ፓስተር ነው። ታዲያ በጣም አስቂኝ የነበረው መልሱ ነው። ለምንድን ነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታደርገው ሲሉት እንደዚህ ነበር ያለውና እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይህንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝና የመንፈስ ቅዱስ ስራ ነው የኔ አይደለም በሚል ተረከዙ ከፍ ያለ ጫማ አንዳንድ ጊዜም እንግዲህ ሰውነቱን ጠበቅ የሚያደርግ ቅድ ያለው ቀሚስ ሁሉ በማድረግና አንዳንድ ጊዜ ደግሞ ሰፋ ያሉ ቀሚሶችን በማድረግ እንግዲህ ይህንን ስብከት እያካሄደን ያለው እዛው ቸርች ውስጥ ብቻ ሳይሆን ከየዕለት ዕለት እንቅስቃሴ ሁሉ ጫማውን እንደሚያደርግ ነው እየተነገረ ያለው ማለት ነው። ያው ሶሻል ሚዲያ ላይ በጣም ቫይራል ሆኗል ይግለሰብ። እግዚአብሔር አይዘበትበትም። መንፈስ ቅዱስ ላይም ክፉ የተናገረ ኃጢአቱ አይሰረይለትም። መንፈስ ቅዱስን የሰደበ እንግዲህ ፕሮቴስታንቱ በመንፈስ ቅዱስ ስም መንፈስ በእኛ መጥቷል፣ መንፈስ በእኛ ወርዷል፣ ኢየሱስ ጌታ ነው በሚል ስም እየሰሩ ያሉት መጽሐፍ ቅዱሳዊ ያልሆነ የኃጢአት ልምምድ፣ መጽሐፍ ቅዱሳዊ ያልሆነ መንፈስ ቅዱስ የማያውቀው በመንፈስ ቅዱስም የሚደረገውን ሁሉ መዘባበት እግዚአብሔር ዝም የሚል አይምሰላቸው። ለእያንዳንዱ ነገር ሁሉ እግዚአብሔር ምላሽ ይሰጣል። እኛ ግን እግዚአብሔር የሚዘበትበት አምላክ አይደለም። አትዘብቱ። መንፈስ ቅዱስን ማታለል አይቻላችሁም። መንፈስ ቅዱስ እንዲህ አለን ብላችሁ የርኩስ መንፈስን እያደመጣችሁ በመንፈስ ቅዱስ ስም አታማኙ። እንዲህ ያለውን ነገር የነገራችሁ ያ የጥልቁ መንፈስ ርኩስ መንፈስ እንጂ ይሄ የጌታ መንፈስ አይደለም። መንፈስን ሁሉ መርምሩ ተብሏልና እናንተ ግን ይህንን ልትሰሙ ልቦና የላችሁም ማለት ነው። እንግዲህ ፓስተር ጌዲዮን ደግሞ ስለ ራሳቸው ጴንጤነት እንዴት እንደሚያሳፍር ይናገራል። እጅግ በጣም መሀይምነት የበዛበት ሃይማኖት ይለዋል። ታውቃላችሁ መሀይምነት ወይም ደግሞ የህዝቡ አለመማር በጣም የጠቀመው እምነት ቢኖር የፕሮቴስታንት እምነት ነው። ይሄ ዴቭ ነው ማዕረጉ ምን እንደሆነ አላውቀውም። ቢሾፕ ነው መሰለኝ የሚሉት ድሮ እያስተማረ ያለው ትምህርት እኛን በጣም ያስደንቀን ትምህርት ዛሬ ያየሁት ነበርና ስለ አባናና ፋርፋ አባቱን ሄዶ ኢየሱስ ያድናል ይለዋል እና አባናና ፋርፋ ናቸው የሚያድኑት ይሉታል አባቱ። ያው እንግዲህ እንትን መሆኑ ነው እና እኛ እኮ የተቀበልነው ከአባቶቻችን ከአያቶቻችን ነው ይሉታል አባቱ። እሱ ደግሞ መስማት ማነው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ምናምን ይላቸዋል። እሱ ያለው ኢንፋክት መስማትም ከእግዚአብሔር ቃል ነው ያለው። ያው መስማትም በእግዚአብሔር ቃል ነው የሚለው መጽሐፍ ቅዱስ። ኤኒዌይስ እንደዛ ይላቸዋል። ከዛ በኋላ በቃ አባናና ፋርፋ እኛም በጣም ደስ ብሎ እውነት መስሎን አያት አባት ምናምን ማለት እኮ እነ ጳውሎስ ናቸው። አሁን ላይ ሳስበው ማለት በተረጋጋ አይምሮ በበሰለ አይምሮ ልጅ ሳሎን ሳስበው የእውነት እኮ ከአያቶቻችን የተቀበልነው ክርስትና እየተወራረደ የመጣ ነው። ወፍ ዘራሾች አይደለንም። እና እነ ዴቭ ወፍ ዘራሽ እምነት ነበር እያስተማሩን የነበሩት። ድንገት ከእንትን የመጣ ከሰማይ ዱብ ያለ መጽሐፍ ምናምን በጣም በሚገርም ሁኔታ እና መሀይምነት የሰበከው ስብከት መሀይምነት ወይም ደግሞ የህዝብ አለመማር የጠቀመው እምነት የፕሮቴስታንት እምነት ነው። ያስደነግጣቸዋል ቀስ ብላችሁ ስታስቡት። ሂስቶሪካል ቴዎሎጂን አልቀበልም እኮ እያላችሁ እና አብዛኞቹ የሰማኋቸው ከፕሮቴስታንት ትምህርቶች እንደገና እንትን ማድረግ አለብኝ፣ ሪቫይዝ ማድረግ አለብኝ፣ እንደገና ማየት አለብኝ እያልኩኝ ነው
ምክንያቱም ድንገት አንድ ቦክሰኛ ይመጣና ተገለጠልኝ ብሎ ዝም ብሎ የዘበራረቀውን ነው የእምነት አቋም አድርጌ የወሰድኩት ማለት ነው። ከእግዚአብሔር ያልተማረ ከአባቶቹ ያልተማረ አባቶቹን የሚንቅ አባናና ፋርፋ ብሎ ዮሐንስ አፈወርቅን እና አትናቴዎስን የሚተች አንድ ዋው እግዚአብሔር ይመስገን። ባይዘዌይ እነ ዴቭ 20-30 መጽሐፍ አለመጻፋቸው በዚህ እንትን ፒኤችዲ አለመድረሳቸው ምናምን ሪሊ አባት እንደሌላቸው ያሳያል። ተማሩ፣ አንብቡ በሉልኝ። ትክክል። እንግዲህ ጌዲዮን እኛም ሁል ጊዜ የምንናገረው ይሄንን ነው። የፕሮቴስታንት አስተምህሮት ቋሚ የሆነ ትምህርት የለውም። ይከለስ እስኪ ትምህርቱ ይታይ። ደግሞ ምንድን ነው ምንም አይነት ቋሚ የሆነ ትምህርት የለውም፣ መሰረት የለውም፣ አባት የለውም። ምን ነው ለዚህ ነው አንድ አባት ሉተር ነው፣ እሱም የክህደት አባት ነው። ፈጽሞ አባት ምን ሊባል የሚችል አይደለም። እና እኛ አባቶቻችን አባታችን እከሌ አባታችን አቡነ እከሌ ስንል የሚሳለቁ ሰዎች ለዚህ ነው ምንም አይነት መሰረትና እውቀት ስለሌላቸው ያንን ያጣጥላሉ ማለት ነው። ጌዲዮን በእውነትም ተናግረዋል። እንግዲህ ማንም ቦክሰኛ እግሩን ያፈረጠመው ሁሉ መጥቶ በካራቴ ያድናሉ እያለ ሲቀልድ የምትቀበሉበት መንገድ ትክክል አይደለም። ትምህርቱ ይከለስ፣ ሪቫይዝ ይደረግ። ፕሮቴስታንት ሃይማኖት አይደለም፣ ቀልድ ነው፣ ፌዝ ነው የሆነው። ስለዚህ በደንብ መታየት መቻል አለበት። ሁሉም ሲገባው ወደ ኦርቶዶክስነት እንደሚመጣ እናምናለን። ያም እየሆነ ስለሆነ ማለት ነው። እንግዲህ እነ ፓስተር ዳዊት ይህን ያህል ዘመን ሲኖሩ መጽሐፍ አልጻፉም። እነ ዲያቆን ሄኖክ ያሉት ግን በዚህ እድሜያቸው 14 በላይ መጽሐፍ ጽፈዋል። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ ያደርገላቸው። በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ ሺህ ዶላር አግጦ ወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታምኑት ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሪላት እስኪ ያደረገላቸው። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይሄው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ ሺህ ዶላር አግጦ ወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታምኑት ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እንግዲህ ዛሬ የኔታ ቲዩብ በፌስቡክ ገጹ ላይ ያሳወቀው ወይም ደግሞ ያስነበበው ነገር እጅግ በጣም ልብ ይሰብራል። መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋለች ማለት ነው። ከዛ ውስጥም ደግሞ አንዱ ዶክተር ስዩም አንቶኒዮ ይባላሉ። እኚህ ደግሞ ሲያቀርቡና ተከታታይ ሲቃወሙ የነበሩት ምን እንደነበረ እስኪ ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ
ወደ አገራችንም እየገቡ እንደሆነ እየተነገረ ነው እምናየውም ነው። አብረውን ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። ግብረ ሰዶማውያን ነው ማለት 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው ይወጣ። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ጋይስ አሁን ዶክተር ስዩም አንቶኒ የተናገሩት እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ ፕሮቴስታንቶች እንደዚህ አይነት ቆሻሻ ስራን የሚሰሩ ፓስተሮች መንፈስ ቅዱስ ይሰራባቸዋል ብላችሁ እነርሱ ጋር የምትሄዱት እንዴት ነው? በእግዚአብሔር ስም እንዴት ነው በእነዚህ ሰው እጅ ተጭኖላችሁ የሚጸልይላችሁ? እግዚአብሔር አምላክን የሚያስቀይሙ ከባድ ስራን እግዚአብሔር አምላክ የሚያስጸይፈውን ነገር የሚፈጽሙ ሰዎች ጭራሽ ፓስተሮችም የፓስተር ልጆችም ደግሞ አሉበት። እንዴ በጣም እኮ ይሄ አስቸጋሪ ነገር ነው ጋይስ። ህብረት ለመሆን ቤተክርስቲያን ለመሆን እየተዘጋጀን ያ ማለት በጣም ብዙ ናቸው ማለት እኮ ነው። እንደነዚህን ሰዎች ከአባልነት ከተሰረዙ ሊሰራ ወይም ደግሞ ሊፈጸም የታቀደ ሌላ እቅድ አለ ማለት ነው። እነሱ ይቃወሙት የነበረውን ነገር በነፃነት ለማድረግ እየፈለጉ ነው ማለት ነው። ስለዚህ ጴንጤ ሆይ ንቃ። ስልክ ተደወለብኝ፣ እጅግ በጣም ይቅርታ ድምፁን ያጠፋባችሁ ማለት ነው። እና ይህንን በማለት እንግዲህ ቲክቶክም ደግሞ ሊያጠፋው ስለሚችል ሁላችሁም በቻላችሁት መጠን ኮፒ ሊንክ አድርጉት እና ፕሮቴስታንቶች እንወዳችኋለን። ያላችሁበትን መርምሩ። የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ እንደተባለ ምን እየተደረገ ነው? የት ላይ ነው የቆምኩት? ምንድን ነኝ? ምን እየሆነ ነው? ወደፊት ምንድን ነው የሚገጥመኝ ብሎ መጠየቅ እንግዲህ ከወንድሞቻችን የሚጠበቅ ነው። እንግዲህ እነ ጌዲዮንም ይሄን ጠይቀዋል። እጅግ አሳፋሪ ድንቁርና መሀይምነት የበዛበት ሃይማኖት ነው፣ ፈጽሞ መሰረትነት የሌለው አባትነት የሌለው ብሏል። ጭራሽ ከዚህ ከፍሎ ደግሞ ሰዶማውያንን የሚያበረታታ ሴት ከሴት ጋብቻ የሚፈቅድ የጋብቻ ስርዓት የፈጸመ ማለት ነው። እንግዲህ በድብቅ የተቀረጸ ነው። ዮናስ ሙሉነህ በዚህ መልኩ አውጥቶታል ማለት ነው። እጅግ በጣም የሚያሳዝን። ስለዚህ ሰው እንዴት በዚህ ልክ ሃይማኖት ብሎ ይዞ መንፈስ ቅዱስን ይቃወማል? እርኩስ መንፈስ የሚፈቅደውን ስራ እየሰሩ ከመንፈስ ቅዱስ ነው የሚል ማታለል ራስን እስከመቼ? ስለዚህ ቆም ብላችሁ ልትጠይቁ፣ ምንድነው? ወዴት እየሄድኩ ነው ብሎ መጠየቅ ያስፈልጋል። ሁላችሁም በጌታ ፍቅር ወደ ኦርቶዶክሳዊት አማናዊት ብርሃን ትመጡ ዘንድ እንለምናለን። በጎ ፈቃድ ይሁንላችሁ። የጌታ እግዚአብሔር ፈቃድ ወደ እውነተኛው ሃይማኖት ይመልሳችሁ ዘንድ እንመኛለን፣ እንጸልላችኋለን። ሰላም ለእናንተ ይሁን። ሰላማችሁ ይብዛልኝ። መልካም ጊዜ